ሼር አድርጉት። ምናወራችሁ ነገር አለ። አንዳንድ የሰማናቸው አንዳንድ ቅንጭንታ ወሬዎች አሉ። ስለሱ ነገራችሁ ይሆናል። ስለዚህ ሁላችሁም አንድ ጊዜ ሼር አድርጉት። ፈታ በሉ፣ ዘና በሉ። ዛሬ የሰርጋችን ማግስት ነው። ማግስት አይደለም ነጋ ወረደ። የሰርጋችን ሌሊት ነው። እሺ ለማንኛውም ጋይስ ሁላችሁም ሼር አድርጉት። ሼር እያደረጋችሁት ዛሬ በውቢቷ ዱባይ እንትን ልንሰራላችሁ ነው። ጥሪ ልናቀርብላችሁ ነው። መላው ኢትዮጵያውያን በሙሉ ዱባይ ላይ ደስታችሁ ነው እያልን ነው። ሁላችሁም ተጋብዛችኋል። የሚቀር ሰው እንዳይኖር። ከዛ ባለፈ ደግሞ ማለት ነው ፋሚሊዎቻችን አንዳንድ ወሬዎችን እየሰማን ነው። ግን ደግሞ አሁንም ቢሆን አንድ ነገር አስረግጠን እንድንነግራችሁ እንፈልጋለን። የትኛውም ሰው ፕሮግራሙ ላይ መገኘት ይችላል። ፕሮግራማችን የሚሆነው መርከብ ላይ ነው። ለመርከብ አንድ ወጪ ለማናችሁም ማስከፈል አንፈልግም። መምጣት ለምትፈልጉ በሙሉ ነፃ ብቻ እናንተ መምጣት ብቻ ነው የሚጠበቅባችሁ። ከፈለጋችሁ ደግሞ ሌላው ደግሞ እገዛም የምትፈልጉ ምናልባት የራይድ ምናምን ወጪ ደግሞ የሌላችሁም እኛው ችለናችሁ መምጣት ይችላል። ነጭ ነው የምትለብሱት። ሁላችሁም ሙሽራ ትመስላላችሁ። ሁላችንም ነው ባይዘው የምናገባው። እኔና ሩታ ብቻ የምንጋባው። ሁላችንም እንገባባለን። የትኛውም ሰው እዚህ ዱባይ ውስጥ ያለ የትኛውም እህቶች ወንድሞች መምጣት ትችላላችሁ ፕሮግራሙ ላይ። ሌላው ደግሞ አብረሽ እያስከፈለ ነው ምናምን የሚል ወሬዎችን እየሰማሁ ስለነበረ ነው። እና የትኛውም ሰው መምጣት ይችላል፣ ነፃ ነው። ሌላው እየነገርኳችሁ ነው። ኢቭን እገዛ ሁላ የምትፈልጉ ሰዎች ካላችሁ እኛው በራሳችን መኪና ፒክ አድርገናችሁ ወደ ቦታው ማምጣት እንችላለን። ሁላችሁም እንዳትቀሩ። ይህ ፕሮግራም የተዘጋጀው ለሁላችንም ስለሆነ ማለት ነው። እና ፈታ በሉ፣ አትጨናነቁ። አንዳንድ ሰዎች ገንዘብ የለንም ምናምን እያላችሁ ስለነበረ ነው። እና መምጣት አሉ ዱባይ የሚኖሩ አንድ ከካም የማዲያም በጎች ማለት ነው። የማዲያም ቅመም ማለት አይቻልም። እነዛን የማዲያም በጎች ማለት ነው። ሰው ከኢትዮጵያ ተነስቶ ዱባይ ሊዝናና የመጣን ሰው ወርቅ ገዝቶ ስጦታ የሚሰጡ እከካሞች ማለት ነው። እነሱን እንኳን እንደሚያስታውሳቸው የለም አንዲ ማለት ነው። እነሱ ግን አለቅልቋ አሸብሽበው ሊሞቱ ነው። ሙድረ ጉትያ እርግጠኛ ነኝ እናንተ ለራሳችሁ 1 ግራም ወርቅ ሳይኖርሽ እሆዲ በታረገው ይሻላል ቅዲያም የመዲያ የሚያፈቅድልኝም እንዲህ እያላችሁ ወጣችሁ ለሰው ወርቅ ገዝታችሁ የምትሰጡ ለእናትሽ አንድ ጉፍታ ማገዢ የወንድምሽን ጫማ ማቀይሪ ደህና ሰው ለመምሰል እመሞክሪ መጀመሪያ የራሳችሁን ከካራቁ። እነሱ የመጡት ዱባይ ሊዝናኑ ሐዋሳ ባህር ዳር እንትና እያሉ ኢትዮጵያን አዳርሰው ዱባይ ለመዝናናት የመጡ ሰዎች ናቸው። እናንተ አንድ ቀን ወተሽ ማታቂ እነሱ የተዝናኑበትን ቦታ እንኳን ዱባይ ይሄን ያህል አመት ስንኖር አንድ ቀን አይተሽው ማታቂው እነሱ ሊዝናኑ መጡ ተብሎ ወርቅ ገዝቶ መስጠት ምንም ቢሉ ማሽቃበጥ ነው። እናትና አባትሽ ቤተሰብሽ የሚለብሱትን መቀየር የማቺ አንሷላ መግዛት የማቺ ከመዲብ ማታወጪ ምድረ መዲብ ቂጥ እዚህ እኔ እኮ የሚገርም እናንተን የሚያስታውሳችሁ ለእናንተ አንድ ጊፍት የሚሰጣችሁ ሰው እንኳን የለም። እናንተ ግን አለቀልቃችሁ ልሞቱ ነው። እስኪ መጀመሪያ ለራሳችሁ ሁኑ ሲጀመር ማለት ነው። ለሰው መርዲያ ለራስሽ ሁኚ መድረካክ። ሰበር ዜና የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹም መልስ ሰጥተዋል። እናንተ ይሄ ነው እንዴ የሚገርማችሁ? 1 ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን፣ 1 ወር ሙሉ ሸፋጣ የሸፈጥንበትን፣ 1 ወር ሙሉ ላይ እታች ያልንበትን፣ 1 ወር ሙሉ የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳም በጎቹ ተናግረዋል። ከዜናው ጋር ሳራ ነበር እየሰገጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተወደዳችሁ ወደ ፋቲሚቱ ቤተሰቦች እንዴት ናችሁ? እንዴት ሰላም ናችሁ? ሁላችሁንም ሰላም ብያለሁ። እንግዲህ አብረሽና ሩታ ነገ የሰርጋቸው ማግስት ነውና ነው በነፃ
ዱባይ ላይ ዘና ፈታ ላድርጋችሁ አስረግጬ ነው የምነግራችሁ እና በነፃ ነው ችግር የለውም ቶሎ ብሏል። ያው እኔም ለመሄድ አንደኛዋ ተዘጋጅ ነኝ እና ነገ በቃ በመርከብ እንውላለን ነገ ማለት ነው። እንገናኝ ነገ የሩታና የአብርሽ አድናቂዎች ማለት ነው። እንኳን ደስ አላችሁ። ችግር የለውም እኛ ገንዘብ አናስከፍላችሁም እና በነፃ ዘና ፈታ በሉ። እንደውም የችግራችሁ ካላችሁ በነፃ ያላችሁበት መተን እናነሳችኋለን ብለዋል አብርሽ። እንግዲህ አስረግጬ ነው የምነግራችሁ እያለ ተናግሯል ማለት ነው። የማዳም ቅመሞችዬ እንግዲህ ያው ብዙዎቻችሁ ታውቃላችሁ ሲወራ የነበረውን የማዳም ቅመሞች የማዳም በጣም ብዙ ስም እየወጣልን ነበረ። ያው ማድነቅ ይቻላል እኮ አንድ ሰው አታድንቁ አይባልም። ውደዷቸው፣ እየፈለጋችሁን አድርጉ። ግን ከልክ ያለፈ ሲሆን እነዛ ሰዎች ምናልባት የሚናገሩት ለእናንተ አስበው ሊሆን ይችላል። ሁላችንም እዚህ ላይ ስደት ላይ ያለ ነው። ግን የራሳችንን ህይወት ለውጠናል ወይ? የራሳቸውን ህይወት ለውጣቸዋል ወይ? እሳቸው ያዩትን ህይወት እሳቸው ምናልባት እሳቸው እኮ ገንዘብ አላቸው፣ ገንዘብ የኖራቸው ነው መቼም ዱባይ ድረስ ለመዝናናት መጥተው። እኛ ግን የአንዲት እንጀራ ናፍቃን በስንት ጊዜ። እኔ ግን ግርም የሚለኝ ማለት ነው የሚለኝ እኔ በየወሩ እየተሰራውኝ ደሞዝ እቀበላለሁኝ ግን ወር የምታደርሰኝ 5 ብር ወይ እንደዚህ ነው እጄ ላይ የማገኘው። የዛሬ ወር 5 ብር እንደዛ ነው። ለሰው ስጦታ አልደረሰም። ያንን ምን ያህሎቻችንን የራሳችንን ህይወት ቀይረነው አለ የራሳችንን ህይወት ለቤተሰብም እየኖርን ይሆናል፣ ለራሳችንም እየኖርን ይሆናል። ግን አንድ ቀን እስቲ ተዝናንተን ወጥተን እናውቃለን ወይ? እና ብዙዎቻቸው ልጆች የሚናገሩት በዛ የተነሳ ነው። ማድነቅ አንድ ሰው መውደድ ያኔ መብታችሁ ነው፣ መውደድ ትችላላችሁ። ግን ከልክ ያለፈ ሰርገን እንድራለን፣ ወርቅ ገዝተን እንዴት እናደርጋለን፣ አምጥተን እናዝናናለን የሚሉ እነዛ ተናገሩን ብላችሁ በጣም ብዙ ነገሮች የምትናገሩ በየላይ እየገባችሁ የምትናገሩ ልጆች ለእናንተ አስበው ነው እንጂ ለሌላ አይደለም። ምክንያቱም እኛ ወተን ማናየውን ነው እሳቸው ወተው እያዩ ያላችሁት። ቢያንስ ከእናንተ የተሻለ ነገር አድርገዋል። አንደኛ ቤተሰብ ጋር ነው የሚኖሩት። ቤተሰብን በፈለጋቸው ሰዓት ሂደው አይተው ከቤተሰብ ጋር አብረው ጊዜ አሳልፈው፣ እኛ ግን ስንት ጊዜ አላየንም። ያ ሲታሰብ ምን ያህል የራሳቸውን ህይወት ቀይራችኋል ብለው ስለሚያስቡ ነው። እንግዲህ በዚሁ የዱባይ ቅመሞች ሁላችሁም ተረግጣችኋል። እንግዲህ ቻላ አድርጉት። ሰው አትውደዱ አንልም፣ አታድንቁ። ሰው አታድንቁ እንደዚህ ማለት እና እነዛ ሰዎች የሚናገሩት ለእናንተ ታዜኔታ የተነሳ ነው። ብዙ ሰዎች ይመክሯችኋል። እንደዚህ ነው፣ ለምንድን ነው እንደዚህ የምታደርጉት ብለው የሚመክሯችሁ ገንዘባችሁን አልሆነ ቦታ ላይ ቢያንስ እሳቸው ገንዘብ አላቸው ቢኖራቸው ነው ስንቱን ሀገር አቋርጠው ሀገርን ታያላችሁ በየቦታው እየሄዱ ቤተሰብ ጋር እየተዝናኑ ከቤተሰቦቻቸው ባይሆኑ በራሱ በጣም ኢትዮጵያን ዙረዋት እንደገና ኢትዮጵያን መቀየር ሲፈልጉ ነው ወደዚህ የመጡት። እኛ ግን ለረፍት እንደው ቢያንስ እንደው አሁን እንኳን የምንወጣው ለዙ ጉዳይ እንኳን እንወጣለን ብንል ማለት ነው ማዳምን ለአንድ ቀን ወይ ለሁለት ቀን አስፈቅደን ነው የምንወጣው፣ መውጣት አንችልም። እና ስለዚህ ያንን ያላየነውን ለራሳችን ተጨቁነን ሌላ ያለውን ሰው እንደዚህ ተማረግ እንቆጠብ ከሚለው አንጻር ነው፣ ከምትናገሩት አንጻር ነው እንደዛም የሚናገሩት። ወደ ክፋት አትውሰዱት፣ ለእናንተው ጭምር ነው ቅመሞችዬ። እና እንግዲህ እሳቸውም ደግሞ ያው አብርሽና ሩታ እኛ አናስወጣም፣ አስረግጬ ነው የምነግራችሁ። ገንዘብ ችግር የለብንም፣ መምጣት የምትችሉ መጣችሁ ደስታችንን ተካፈሉ ብለዋል። እንግዲህ የምትችሉ ያው እንገናኛለን እዛው። እሺ ያው ለኔም ለመሄድ አስቤያለሁኝ፣ እዛው እንገናኛለን። ያው ገንዘቡን ተቻሉ ምን አገባን፣ ችግር የለውም እኮ ገንዘቡን ተቻሉ። የሚያዝናና ነገር ከሆነ ይሄ እኮ የሚገደፍ ነገር ነው። እኛ ያው እሳቸውን ተኛ በላይ እናድርግ ስንል ነው እንጂ ችግሩ አንሙሄም በሚናገሯቸው ነገሮች ላይ የክፋት ነገር አትውሰዱት። ያው የራሳችንን ህይወት እንለውጥ፣ ከራሳችን ካለንበት ነገር ላይ እንውጣ በሚለው ጭምር ነው ብዙዎቻችሁ የሚናገሩት ማለት ነው። ብዙ ልጆች ቪዲዮ የሚሰሩት እና ያው ለራሳችን ጭምር ሲባል ነው። እና ሁላችሁንም ወዳችኋለሁ። አብሽሩልኝ። መልካም